ሰላም ጤና ይስጥልኝ ውድ የዩቲዩብ አድማጮቻችን እንደምን አላችሁ? ለዛሬ ይዤላችሁ የመጣሁት እንግዲህ የሙስሊም ኡስታዞች ትልልቅ ፕሮፓጋንዳ ከሚሰሩባቸው አንዱ የክርስቲያኖች ታዋቂ የሚባሉ ጋር በመሄድ የሐሰት አስተምህሮታቸውን መርዝ ረጭተው ይሄዳሉ። አንዳንድ ክርስቲያኖችም ደግሞ የሙስሊም ኡስታዞችን አካሄድ ባለማወቅ ይህንን መርዝ ቁጭ ብለው ሲጋቱ እንመለከታለን። ዛሬ ይዤላችሁ የቀረብኩት ታዲያ ኡስታዝ አቡበከር በቴዲ አፍሮ ሚስት በአምለሰት ሙጬ ፖድካስት ላይ ቀርቦ የተናገራቸውን ያስቀመጣቸውን አንድ በአንድ ኢንዲቴል ካስተምሮት አንጻር የምናየው ይሆናል። በቀጥታ ወደ ቪዲዮ እንለፍ። ሁለት ሚስት ይፈቀዳል? በእስልምና የሚፈቀደው አንድ ሚስት ነው። አንድ ሚስት ነው የሚፈቀደው። እንግዲህ እንደሰማችሁት አምለሰት ሙጬ የጠየቀችው በእስልምና ሁለት ሚስት ይፈቀዳልን? የጠየቀችው ፍቃድ ነው። ሁለት ሚስት ይፈቀዳልን ብላ ስጠይቀው አይፈቀድም፣ በእስልምና የሚፈቀደው አንድ ሚስት ነው አላት። ይህንን የተጠቀመበት መንገድ የእሷን አእምሮ ለመመረዝ ነው። የእሷን ብቻ ሳይሆን ከስር ያሉ ተመልካቾች ሁለት ይቻላልን ብለው የሚያስቡ አንድ ነው የሚቻል በሚል አስቀድሞ አእምሯቸውን ያዛቸው። አስቀድሞ አእምሯቸውን ወጥሮ ያዘው በዚህ ማለት ነው። ቁርአኑ ግን የሚለው ለእናንተ የተዋቡላችሁን ምርጥ የሆኑላችሁን ቆንጆ የሆኑላችሁን የተዋቡትን ቆነጃጅቶችን 2 2 3 3 4 4 ተፈቅዷል ነው የሚለው። እሱ ግን አይፈቀድም ማለት። ሙስሊሞች ከሌሎቹ ለመለያነት ራሱ እንደ ዩኒፎርም እንጠቀመው የሚሉ ኡስታዞች እንዳሉ እንስማ እስቲ ቀጣይ። የኢትዮጵያ ሙስሊሞች ሙስሊም ካልሆኑት ወገኖች ልንለይበት የሚገባው ነገር ከሶላት በመቀጠል ሁለተኛ ሚስት በማግባት ሶስተኛ ሚስት በማግባት መሆን አለበት ማለት ነው። ሙስሊም ያልሆኑ ወገኖቻችን አንድ ሚስት ይዘው በጎዳና ላይ ሲሄዱ ሙስሊሞች ሁለት ሚስቶችን ይዘው በጎዳና ላይ መሄድ አለባቸው። ስለዚህ በዚህ እንኳን ለየት ማለት አለብን ማለት ነው። አለባበሳችን የኑሮ ዘይቤያችን አንድ አይነት ነው እና በዚህ መለየት አለብን። ይሄ ነገር አስቡበት። እንግዲህ ይህንኛው ኡስታዝ እየሰጠው ያለው አስተምሮ ደግሞ ከኡስታዝ አቡበከር ምን ያህል ተቃራኒ እንደሆነ እዩ። ሙስሊም ያልሆኑ ክርስቲያኖች አንዳንድ ሚስት ይዘው ሲሄዱ እኛ 2 3 4 ሚስቶቻችንን እዘን በመሄድ ከነሱ የተለየ መሆናችንን ማሳየት አለብን። ይሄድኛው ኡስታዝ ስላልተፈቀደ ነው እንደዛ እያለ ያለው ነው፣ ስለሚቻል ነው። ኡስታዝ አቡበከር እዛ ጋ ሜንታል ትሪክ የተጫወተው እስልምና አይፈቅድም አይነት በመጀመሪያ ከሰራ በኋላ ያንን አይምሯ ውስጥ ገብቶ ተተጎዘጎዘ በኋላ የሚያብራራቸው ነገሮች በዚህኛው መስፈርት ይሄዳሉ ማለት ነው። በመጀመሪያው ባለው አስቀድሞ ባስቀመጠው ማለት ነው። አምለሰት ሙጬ ላይም እንደዛ ነው የተጫወተው። እሷ የሚከተሉ ብዙ ክርስቲያኖች ደግሞ በዚህ አስተምሮ ይሸወዳሉ፣ ይታለላሉ። እስልምና አይፈቅድም ማለት ነው ብለው እንዲያስቡ የማድረግ ስራ ማለት ነው። ይሄ የሙስሊሞቹ አካሄድ ነው። ኔክስት ማብራሪያው ላይ እንዴት እንደሚያብራራው አብረን እንመልከት እስቲ። ለቻለ ሰው ደግሞ 4 ይፈቀድለታል። እውነት ምንድን ነው መቻል ያለበት? ከዚሁ ጋር እያይዘን እንደው ብናወራው ለምንድን ነው በሌላም ሃይማኖቱ ያሉ ሰዎች ዝም ብሎ በሃይማኖት ብቻ የተፈቀደ የሚመስለው ሰው ስላለ እንደ እውቀቱ ቢኖረ። እንግዲህ እንደሰማችሁ አስቀድሞ 2 ይቻላል ስትለው አንድ ነው በእስልምና የሚቻለው ካላት በኋላ አሁን ደግሞ ለቻለ ሰው ይቻላል አላት። ለቻለ ሰው ይፈቀዳል አላት። በሳቅ ተቀበለችው። ሀሳቡን ገዛች ማለት ነው። እንደውም ኢገሮነች እንዴት ነው እሱ የሚፈቀደው የሚለውን እሱን ለመስማት ጓጓቻው። ቀደም የሰራው ፐርሚስ አያችኋል። አይቻልም የሚለው አስተምሮ አይምሮዋን ተያዛት በኋላ ኦኬ ያስኩት ለካ የተሳሳተ ምልከታ ነው ብላ እንድታስብ ካደረጋ በኋላ አሁን ለቻለ ሰው ይቻላል ሲላት እሱን ለመስማት ጓጓች። አሁን ያንን ምንድነው መስፈርቱ እንዴት ነው የሚቻለው የሚለው ነው እንጂ ያጓጓት ጤናማ አይደለም እንዴት ነው 2 3 የሚያገባው ምናምን የሚለው አሁን አይምሮ ውስጥ የለም። አስቀድሞ የሰራው ፐርሚስ ማለት ነው። ለዚህኛው ምግብ ሆነ፣ ለዚህኛው ጠቀመው፣ አጋዥ ሆነው ማለት ነው። ኢቭን ከፍ አደረገችውና በሃይማኖት የሚመስለን እንደዚህ የሚመስለን የሌላ ሃይማኖት
ማወቅ ስላለብን ይነገረናለች። ስለዚህ ሲነግራት ልትቀበል ነው አሜን ብላ ወይንስ ሪፊዩት ታደርገዋለች? ትክክል ነህ፣ ይሄ ነገር መፈቀድ አለበት 3-4 ልትል ነው? ካወቀችው ዝም ብሎ የመሰላት እሱ ሲነግራት ጀስቲፋይ ልታደርገው ነው? ትክክል ነህ 3-4 ማግባት አለባችሁ ልትል ነው? ወይንስ ዲናይ ታደርጋለች? ምክንያቱም እንደዚህ ስቃ የተቀበለችው እሷ እንደዚህ ስቃ ኢቨን ፖድካስቱ ሲስተሙ ስለሚፈቅደው ሊሆን ይችላል። ከስር ላሉት ግን መርዝ ነው። ይሄ መርዝ የታፈነ ብልቃጥ ውስጥ መርዝ ነው። ሌሎችን ሊያፈነዳና ሌሎችን ሊጎዳ የሚችል ማለት ነው። ምክንያቱም እሷን አሪያ ሞዴል አድርገው የሚከተሉ ስላሉ ለነሱ መርዝ ነው የሚቀበረው። ይሄ ባሌ 3-4 ቢያገባ እንደዚህ ጀስቲፋይ ካደረገው የሆነ ምክንያታዊ የሆነው ወይንም እንደዚህ አድርጎ ካስረዳ ያው መለስ ሙጬም እንደዚህ ፍንድቅ ብላ ለመስማት የጓጓችሁን እኔ ከሰማውና እንዲህ ቢያደርገው ይቻላል የሚል አይነት እሳቤ ሊፈጥር ይችላል ማለት ነው። እንቀጥል እስኪ። እንትኑ ላይ እኔ እንደ ሙስልምና ነው በትዳርን የገደበው የሚል አስተሳሰብ አለኝ። ጋብቻ ላይ 4 ገደበ፣ 1 ፈቀደ። እንግዲህ የሰራውን አሁንም ፐርሚስ እዩ። እንደው ምስልምና ነው ሚስትን የገደበው አለ። 4 ፈቀደ፣ 1 ገደበ። 4 ፈቀደላችሁ፣ 1 ገደበልኝ። እርግጠኛ ናችሁ ነው? አመለሰት ሙጬ አሁን ትቀበያለሽ? ባልሽ 4 ቦታ እንዲሄድ ትፈጃለሽ? ስቀሽ ለመስማት የጓጓሽውን ሳናውቅ ስለሆነ የተቸነው የሚል አይነት እሳቤ ውስጥ እንድገቢ ካደረገሽ በኋላ አሁን ይህንን ሲነግርሽ ባሌ በቃ 4 ማግባት ትችላለህ ትይዋለሽ? 4 ቦታ ሂድና ና ትይዋለሽ? በጣም ደወረስቱ ፓርት ግን ምንድነው? እሱ በአንቺ ሜዳ ላይ መጥቶ የአንቺን ሃይማኖት ነው የተረጋገጠው። የአንቺን ሃይማኖት ነው ሰድቦ ሄደው። እስልምና ብቻ ነው አንድን የፈቀደው፣ ሌላው አልፈቀደም ሲል አንቺ ባልሽ 3-4 ቦታ መሄድ ይችላል፣ ሃይማኖትሽ ይህንን አልከለከለውም እያለሽ ነው፣ እየሰደበሽ ነው። በአንቺ ሜዳ ላይ መጥቶ ነጥብ እያስጣለሽ ነው። መጽሐፍ ቅዱስ አልከለከለም እንዴ? አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ጀምሮ ከቁጥር 2 ጀምሮ አንብቡት። ምን ይላል መጽሐፍ ቅዱስ? ባል ለገዛ ለራሱ ሚስት ትኑረው፣ ሚስቶች አይደለም ሚስት ትኑረው። ሚስትም ለራሷ ባል ይኑራት፣ ባሎች ይኑራት አይደለም። ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ እንጂ ለሚስቶቹ አይደለም የሚለው። ሚስትም በገዛ ስጋዋ ላይ ስልጣን የላትም፣ ለባሏ እንጂ ለባሎቹ አይደለም የሚለው። እርስ በርስ አይከላከሉ፣ አብረው ይሁኑ፣ ሁለቱ አንድ አካል አንድ ስጋ ስለሚሆኑ። ስለዚህ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 እስከ 5 በግልጽ 2-3ን ከልክሎ ሳለ ለገዛ ባል ለራሱ ሚስት ትኑረው፣ ሚስቶች ሳይል ሚስት ትኑረው ብሎ ሳለ ሚስትም ለራሷ ባል ይኖራት እንጂ ባሎች ሳይል ሳለ አይ እስልምና ብቻ ነው አንድ ሚስት ያለው ሌሎቹ አልከለከሉም ሲልሽ እንዴት ትስቂያለሽ? እንዴት ትስማሚያለሽ? እንቀጥል። እንዲሁም ዲድስቅልያ ምዕራፍ 13 ላይ ከቁጥር 15 ጀምሮ እንዲህ ይላል፣ ጋብቻ ከእግዚአብሔር ዘንድ ነው ይላል። 2 የሚያገቡ በእግዚአብሔር ላይ ያመፁ ናቸው። 3 ያገቡ ከምእምንም አይቆጠሩ፣ ከምእምን የተለዩ ናቸው። እንደ ክርስቲያንም ትሪት አይደረጉ። 4 የሚያገቡ ሴሰኛ ቅንዝረኛ ናቸው ይላል። ታዲያ እስልምና ብቻ ነው 4ን የፈቀደው፣ ሌሎቹ 1ን የገደበው፣ ሌሎቹ ገደብ የላቸውም ሲል እንዴት አሜን ብለሽ ትቀበያለሽ? አየሽ፣ በሜዳሽ ላይ እየመጣ የሐሰት አስተምሮ ማስተማሩ ሳያንስ ክርስትናን አታክ እያደረገ ነው። ክርስትናን እየሰደበ ነው። ክርስቶስ ላይ እየተሳለቀ ነው። በክርስትና ላይ በዋጋ የተገዛን ጌታችን ደሙን ያፈሰሰልን
በመስቀል ላይ የተከፈለልን ትልቅ ዋጋ አለ። ያንን ትልቅ ዋጋ የተከፈለልንን ቤታችንን ከፍተን አምጥተን ማንም እንዲሳለቅበት ልንፈቅድ አይገባም። ለዚህ ነው ይህንን አስተምሮ ዞ የማይመጣ ወደ እናንተ ሰላም የማትበሉት የሚለው። በቤታችን ጠርተን ክርስቶስን ደም ያክፋፋ የሚያጥላላ የእሱን አስተምሮ የእሱም የሰጠንን መገለጥ የሚያናንቅን በማንኛውም ሁኔታ እንደዚያ ምን ብለን ልንቀበለው አንችልም። ምንም ድርድር አናደርግም። በእነዚህ አይነት ሁኔታ ላይ የራሱ ማስተማር ይቻላል። 2 ተፈቅዶልናል፣ 3 ተፈቅዷል፣ 4 ተፈቅዷል ብሎ ማለት ይችላል የራሱ። የሌሎቹን በሚነካ ሁኔታ ግን ሌሎቹ ጋር የለም ይሄ እኛ ጋር ያለው ሲል ግን እኛን እየጠቆመ ስለሆነ ማለት ነው። ከስር ላሉት ለምእመን መርዝ እየረጨ ስለሆነ ማለት ነው። ሰዎችም ወደ ክርስትና እንዳይመጡ ይሄንን እሾክ እየተከለ ስለሆነ ማለት ነው። ኢቭን በአንቺ ውስጥ አሁን መርዝ ረጭቶ ነው ሄደው። ስለዚህ ሚዲያዎቻችንን ከፍተን ስንሰጥ ጥንቃቄ ልናደርግ ይገባል። መጽሐፍ ቅዱስ እጅግ ብዙ ቦታ ላይ አንድ ማግባትን ደጋግሞ ይናገራል። በግልጽ እንደዚህ አይነት አስተምሮ ባለን ሁኔታ ላይ አይ እስልምና ብቻ ምናምን የሚለው ተረት ተረት በሚዲያዎቻችሁ እንዲነገር አታድርጉ። እንቀጥል እስኪ። ያ ማለት ምንድን ነው? ሰው እንዲያገባ አንድ ነው። የተለያዩ የት ምክንያቶች ኖሮት 4 ማግባትን ፈቅዷል። 4 ማግባትን ቅድም ሳነሳለች መቻል ጋር አገናኝቶታል። እንግዲህ 4 ማግባትን ፈቅዶልናል፣ ፍቃድ ተሰጥቶናል አለ። ቅድም ግን 2 ማግባት ይቻላል እንዴ ስትለው ፍቃድ ስትጠይቀው አይቻልም ብሎ ዘግቶባን ነበረ። አሁን ደግሞ ይቻላል ይላል። ለምን? ዲሲቭ የሚያደርጉበት መንገድ ነው። ያ አምላካቸውም ኬሩናል መኬሩን የሚባለው አጭበርባሪዎች አጭበርባሪ ላቀ ነው። አላህ ራሱ እነሱ አታለሉ፣ አላህም አታለላቸው፣ ከአታላዮች ይልቅ የላቀ አታላይ ነው አላህ እንደሚለው። ስለዚህ አታላይ ነው አምላካቸው የሚያመልኩት ማለት ነው፣ የሚገዙለት። በመጀመሪያ የሰራት ትሪክ ፋውል ለዚህኛውን ተመቸው ማለት ነው። እዛ ጋር ያስቀመጣት። ኦኬ 4 ከቻለ ምንድነው መቻል? እንደ እስልምና መሰረት ሸሪያው የሚለው ምንድነው? እሱ አመለሰት ትቀበያለሽ? ይሄንን ሸሪያው መቻል የሚለውን አንደኛ ልብስሽን፣ ሁለተኛ ምግብሽን፣ ሶስተኛ ቤት ባል እነኚህ ማሟላት ከቻለ 3-4 ማግባት መፍቱ ነው። 3-4 ማግባት መፍቱ ነው። የሚጠየቀው ምንድነው? ምግብና ልብስ ቤት ነው። ከዛ ውጪ በአንቺ ላይ አይጠየቅም። ታመሽ አለማሳከም ይችላል። ታመሽ አለማሳከም ይችላል። ቤተሰቦችሽ ታመው ቢሞቱ እንዳትወጪ ካለ መሄድ አትችልም። እናትሽ እየሞተች ነው ነይ ብትባይ ካልፈቀደልሽ መውጣት አትችልም። ከቻለ የሚባለው ምንድነው? ግዴታ ዋጅብ የሚሆንበት 3 ነገሮች ነው የሚወጅብበት: ምግብ፣ ልብስ፣ መኖሪያዋ። ሸሪያው የሚያስቀምጠው ይሄን። ስለዚህ ያንቺ ባል እንደምናውቀው አይ ቲንክ አይደለም አንድ ሰው 11 በላይ ማስተዳደር የሚችል ይመስለኛል። ትፈቅጃለሽ? ትፈቅጃለሽ ወይ? ምግብሽን፣ ቤትሽን፣ ልብስሽን ችሎ ተቤት ያለሱ ፍቃድ መውጣታችም የትም መሄዳችም እሱ ከሌለ 11 ቦታ ሊሄድ ቢል ትፈቅጃለሽ? ትፈቅጃለሽ ወይ? አይመጣውማ፣ አይመጣውም። ምክንያቱም አይምሯችን ይህንን አናቹራል የሆነ ነገር ሊቀበል አይችልም። ተፈጥሮ ራሱ አስተምራችሁም እንደ ይለናል እኮ ክርስቶስ። ሐዋርያው ቅዱስ ጳውሎስም በተመሳሳይ ይህንን የሚነግረን ተፈጥሮ ራሱ አስቀድሞ ሰው ሲፈጠር አንድ አዳምና አንድ ሔዋን የሆኑበት ምክንያት ጥንድ እንደሆነው የመጡበት ምክንያት ለዚህ ነው። 3-4 ቦታ 5 ቦታ ተጨመላልቆ መጥቶ ከአንቺ ጋር ልተኛ ቢል አይምሮሽ ደስተኛ ሆኖ አይቀበለው። ስለዚህ እንወቀው እስቲ ብለሽ የጓጓሽበት አስተምሮ እና እንዲያብራራ ፈከክ ብለሽ የተቀበልሽ መስለሽ ደስተኛ ሆነሽ ስትሰሚው ላንቺ ላትቀበዩም ትችያለሽ። ፖድካስቱ ሲስተሙ ስለሚፈቅድ ፖዚቲቭ የሆነ ፋሻል ኤክስፕሬሽን ማሳየት ስላለብሽ ሊሆን ይችላል። ከስር ላለው ግን ትክክል ነው ብሎ የሚያምናል ማገናዘብ። እንደዚህ አይነት መርዝ ሲረጭ ከስር ያለውን ይበርዛል ማለት ነው። ይመርዛል። እንደ ሴትነትሽ ባልሽ አንቺን ሳያስፈቅድ 3-4 ቦታ ቢሄድ ደስ ይልሻል? ምግብሽን ተቻለ፣
ልብስሽን ከቻለ አንቺም ማስፈቀድ አይጠበቅበትም። እንደ እስልምናው መቻል የሚባለው ይሄንን ስለሆነ ሱራ 4 129 ላይ ኢብን አትችልም ይለዋል። ነገር ግን እንደዛም ቢሆን ምግቧን ከቻለና ቤቷን ከቻለ ልብሷን ከቻለ ግዴታ የለበትም። የፍቅር ጉዳይ ከሆነ ውስጣዊ ከሆነ ግን አትችልም ብሎ ስላስቀመጠው ቁርአኑ ማለት ነው። እንቀጥል እስቲ። በተፈጥሯችን ወንድ ልጅ በተፈጥሮ ከአንድ የበለጠ ሁለትን ሶስትን ሰው በጋራ ማስተናገድ የሚችልበት ተፈጥሯዊ ማንነት ተሰጥቶታል። እንደሰማሽው ነው። በተፈጥሯችን ወንድ ልጅ አንድም ሁለትም ሶስትም አራትም ማስተናገድ ይችላል አለ። ስለዚህ ተፈጥሮ ከሆነ ለባልሽ ትፈቅጃለሽ አንቺ? ይህንን አሁን አንቺ ላይ ፖይንት ማደርገው ለምንድን ነው? እሱ ከስር ያሉት አንቺን ብለው ስለተከተሉ ስላደመጡ የገዛሽ እንዳይመስልሽ፣ ወይንም ደግሞ ሀሳቡ የገዛሽ መስሎሽ ከሆነ ስህተት እንደሆነ ልጠቁምሽ ነው። ሌሎቻችሁ ደግሞ ትክክል የመሰላችሁ እሷን አይታችሁ እንዳገዙት ነው እንደዚህ አይነት ሀሳብ። ወንድ ልጅ በተፈጥሮ 3-4 ሴቶችን የማስተናገድ ችሎታ አለው። ውሸት። የትኛውም ሳይንስ አይለውም፣ ሳይንስ ስለሚጠቅስ እሱ ማለት ነው። እንደውም ሴት ልጅ ከወንድ ይልቅ ሴክሹዋሊም ሆነ እንደዚህ አይነት ወንዱ ባልተናነሰ የበላይ ነች በተቻለች። ወንዱ እንደውም ደካማ ነው፣ ሴቷ ነች የምትበልጠው። እንደውም 3-4 ማስተናገድ ወንዱ ሳይሆን የሚችለው እንደውም ሴቷ ትችላለች። ቫይስ ቨርሳል ነው፣ ተቃራኒ ነው። ተቃራኒ ነው። እሺ የመቻል ጉዳይ ከሆነ ሴቷ እችላለሁ ካለች ይፈቅድላታል? እኔ እችላለሁኝ 3 ወንድ ማስተናገድ ካለ ትፈቅዳላችሁ? አትፈቅዱ። ስለዚህ መቻል ጉዳይ አይደለም። አትዋሹ። እንቀጥል። ኢርቲጋፈ ፊቃደ ፉቹ ሃደ መና ጋፈቴ ኦፉይ ፉ ሃደ መናቲ ኢላሜ ኢርቲጋፋ ሃደ መና ፉዱ አየመ ጋፈቴ ሴሪ ረቢ ልኪምቲ ዳርቲ ረቢ ዱላ በኔ ቢቲ ሁላ ረቢ በኔ ኩል ልኪምቲ ከና ሃደ መና ኮቲ ልኪ ይጀራ ሰማሽ አመለሰት ምንድነው ያለው ኡስታዝ ራያ አባ መንጫ? ወንድ ሚስቱን ፍቃድ ከጠየቀ ሌላ ለማግባት እሱ ሴት ነው። ይሄ እንግዲህ ኡስታዝ ራያ አባ መንጫ በጣም ታዋቂ ነው። በኦሮሚያው ሳይድ በጣም ተወዳጅና ታዋቂ ተብሎ የሚባል ነው። በእስልምናው በሚሊዮን ተከታይ ያለው ነው። ምንድነው እያለ ያለው? ወንድ ሚስቱን ሌላ ላገባ ነው ብሎ ፍቃድ መጠየቁ በራሱ ስህተት ነው። ፈጣሪ የከፈተለትን በር ዘግቶ እሷ ሚስቴን ማስፈቀደ እሷ ነው ትክክል ከፈጣሪ ይልቅ ማለት ነው። ስለዚህ ባለቤትሽ ልብስ ከቻለ ምግብሽን ከቻለ በተፈጥሮ አባይደር እንትና ኡስታዝ አቡበከር እንዳለው በተፈጥሮም ወንድ ይሄንን ማስተናገድ ይችላል ካለ ስለዚህ ምግብሽን ችያለሁ ማስፈቀድ የማይጠበቅብኝም 3-4 ቦታ ሄጄ ላግባ ቢል ትፈጃለሽ ወይ? አይምሮሽስ ይሰራሉ ይሄንን? እሺ ብሎ ፕሮሰስ ያደርገዋል ለመቀበል። ምናመጣቸው ሰዎች አስተማሪ መሆን አለባቸው ለትውልዱ። ምን ጠይቃቸው ነገሮች ትውልዱን የሚያንጹ ሴቶችን የሚገነቡ እንደ ሴትነትሽ ለሴቶች ጠቃሚ ነገሮችን ማምጣት አስተምሮ ጤናማ ነው። በእርግጥ እንደዚህ አይነት አምጥቶም ደግሞ ሴቶች ከእንደዚህ አይነት ህሳቤ እንዲወጡ ማድረግም ጤናማ ነው። መርዝ ሊረጩ ከሞከሩ ደግሞ እኛ እናጋልጣቸዋለን። እንቀጥል እስኪ። ሴቶች ደግሞ አንድ ነገርን እዛ ላይ የማተኮር ነው ተፈጥሯዊ ማንነታቸው በባህሪያቸው ያላቸው። ሌሎችም ሳይንሳዊ ነገሮችን ስትመለከቻቸው ሊሆኑ የማይችሉ ነገሮች አሉት። ሉክ ሴቶች አንድ ነገር ላይ ብቻ የምታተኩሩት፣ ወንድ ግን 2 3 4 ጋር ነው። ሁሴድ ማን ነው ያለው? ራስን ግዛ ብሮ ሳይ ሙስሊም 14:03 እና 04 ነብዩ መንገድ ላይ ሴት ሲያይ እየሮጠ እየሄደ ሴት አየውኝ ብሎ ቆዳ መፍቀዋንም ይፍቃት ነበረ። ስሜቷ ሳይመጣ ምን ሳይል ማለት ነው። በዚህ ዘመን ደግሞ ቢኖር አስቡት
ሴት ባየ ቁጥር ተረከዝ ባየ ቁጥር የምሮጥ ከሆነ እንደ ነብይህ አስቸጋሪ ነው የሚሆነው። ለዚህ ነው ምንን የፈቀደው ሳይ ሙስሊም 14 06 ኤ ላይ በፎጣ እንኳን ወሲብ ማድረግ ይቻላል። ገደብ አልከን አይደለ? እስልምና አራት ፈቀደ፣ አንድ ገደብ አልከን አይደል? ፎጣ ሰጥቶ ለ3 ቀን ያህል ወሲብ አድርጎ ማባረር ይቻላል። ዘወጀል ሙታን የፈቀደው እኮ ያንተ ሃይማኖት ነው። አዎ 4 ድረስ ፈቀደ። ከ4 በላይ ግን ምን ማድረግ ይችላል? ካጣ ፎጣውን ሰጥቶ በጋቢ ነገር በልብስ ሰጥቶ በዛ ወሲብ ማድረግ ይችላል። ለ2 ቀን ለ3 ቀን ወሲብ አድርጎ ማባረር ይችላል። የወሲብ ኮንትራት ዘወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋብቻ ለአንድ 3 ቀን ለ2 ቀን ከ3 ቀን ማያልፉ ማለት ነው። ምንድን ነው የምታወራው? እንቀጥል። እዛው ላይ ቁርአኑ ላይ ይሄንን ሲያዘላ ፍትሃዊ የማትሆኑ ከሆነ አንድን ብቻ ግቡ ይላል። ያንን የማትችሉት ከሆነ አትሞክሩት፣ ምክንያቱም አላህ ዘንድ ያስጠይቃችኋል፣ መጨረሻችሁን ያበላሽባችኋል ነው የሚለው መመሪያው። ያ መመሪያ አለ። ያ እንግዲህ የእስልምና ሃይማኖት አስተምሮት ነው። እኔ እንግዲህ አቅም አለኝ ብዬ አሁን ላይ 2 ሚስቶች አሉ፣ በጣም ወዳቸው፣ በጣም ማፈቅራቸው፣ በጣም ኦኬ። አሁንም ዋሽተሃል። ለምን አንድ ብቻ ብለህ ቆምክ? ወይም በእጆቻችሁ ያዛችሁት የሚለውን ለምን አከተው? ሉክ ቁርአኑ የሚለው ሱረቱ ኒሳ የሴቶች ምዕራፍ 4ኛው ምዕራፍ ቁጥር 3 ላይ ለእናንተ የተዋቡላችሁን 2 2 3 3 4 4 ያዙ። አለማስተካከልን ብትፈሩ አንዲትን ብቻ ያዙና ምን በእጆቻችሁ ያላችሁትን ያዙ። which means በእጆቻችሁ ያሉት ማለት ምን ማለት ነው? ባሮች ማለት ነው። 4 ማግባትና ለአራቱም ፍትሃዊ ሆኖ which means ለዛች ልብስ ሲገዛ ለዚህችም ለአራቱም፣ ለዛችም ምግብ ሲሰጥ ለዚህችም ለአራቱም መስጠት ካልቻለ ወይንም ከፈራ እንደዛ ማድረግ አልችልም ብሎ የሚሰጋ ከሆነ ምን ማድረግ ይችላል? አንድ ያገባል። ከዛስ በእጆቹ የያዙትን ወሲብ ያደርጋል። ለምን ይሄንን ተውከው ነው? ለምን ይሄን ተውከው ኡስታዝ? በእጆቻችሁ የያዛችኋቸውን የሚለውን ለምን ተውከው? አንድ ያገባና በእጆቹ የያዛቸው የገዛቸው ማለት ነው ባሮች ወይንም ደግሞ በጦር ሜዳ ማረካቸው ከክርስቲያኖች ላይ የወሰዳቸው። ለምሳሌ እኔ ክርስቲያን ነኝ፣ ጂሃድ ቢያውጅብኝ እኔን ይገልና ሚስቴን፣ ልጄን ወይንም እህቶቼን በእጆቹ ይዞ ወሲብ ያደርጋቸዋል። እነኚህ እንደ ሚስት ስለማይቆጠሩ ሺህ የሚሆኑ ቢሊየን የሚሆኑ አንድም ትሆን ወሲብ ማድረግ ይችላል። በደንብ አስተውሉ። 100 ባሮች ቢኖሩት አንድ ሚስት ብንኖረው ከ100 አንዶቹ ጋር አብረው ወሲብ እያደረገ ሚስት ተብላ የምትቆጠረው አንዷ ነች። እነኚህ ግን እድሜ ልክ ወሲብ ያደርጋቸዋል። ስለዚህ 4 ማግባት አልችልም ብሎ የሚያስብ አካል ካለ ምንድነው ማድረግ የሚጠበቅበት? አንድ ያገባና ብዙ ባሪያዎችን ይዞ ወሲብ ያደርጋል ወይንም ደግሞ ሙታ ይፈጽማል። እንቀጥል። ይሄንኑ የሚያጠናክርልን አንተ ኢብኑ ተሚያ አሁን የቀረው እስልምናው ከልክሎት እንዳልሆነ ታውቃለህ። ጂሃድ ቢታወጅ ግን ባሪያዎችን ይዘህ ወሲብ እንዳታደርግ የሚከለክልህ ህግ አለ? የለም፣ እሱ የለም። እኔም እያልኩ ያለሁት ይሄንን ነው። ኢብን ወሲብ አድርገው አስወልደው ይሸጧቸው ነበር ነብዩ እስከ ሞተ ድረስ። ምንም ችግር የለውም ነው የሚለው ሀዲሱ። እንግዲህ እንደሰማችሁት ምን ማድረግ ይቻላል? ወሲብ አድርጎ መሸጥ ይቻላል። ባሮችን ልጅ አስወልደው ወሲብ አድርጎ መሸጥም ይቻላል። አንድ ብቻ ብለህ ለምን ቆምክ? አንድ አግብተህ ባሪያዎቻችንን ሰራተኞቻችንን ወሲብ ማድረግ እንችላለን፣ ልጅ ወልደው እንኳን እስከነ ልጃቸው መሸጥ እንችላለን፣ ይሄ አልተከለከልንም እስከዛሬ ድረስ ይሰራል ህጉ ብለህ ለምን አላልክም? ላየር አንተ ውሸታም ነህ፣ አጭበርባሪ ነህ። አየህ፣ ትክክለኛ ኡስታዝ ከሆንክ ትክክለኛ አስተምሮ መናገር ነበረብህ። ለምን ተዋሻለህ? የጤናማ አይደለም። እንቀጥል። ያቀረብከው መረጃ ትክክል ነው። አላ አዝዋጅኩም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን የሚለው ዝሙት መስራት አይቻልም። ሚስቶቻችሁ ወይም በስሮቻችሁ ያሉ
ባሪያዎቻችሁ ሲቀሩ ማለት ካለኝ ባሪያ እንደዛ ማለት ነው። በቃ ትክክለኛው ነገር ይሄ ነው። ባሪያ ካለህ ምን ታደርጋለህ? ወሲብ ታደርጋለህ። ችግር የለው። ምንም የሚያጨቃጭቅ ነገር የለም። ባሪያ ካለህ ወሲብ ታደርጋለህ። ስለዚህ ኡስታዝ አቡበከር 2 ሚስቶች እንዳሉ ነግረህናል። ባሮችስ ስንት ነው ያሉህ? ያው ባሮችም ስለሚፈቀዱልህ ማለት ነው። እሱንም ንገረን። ሰራተኞች ካሉ ከሰራተኞች ጋር ወሲብ ማድረግ ይፈቀድልሃልና እሱንም ንገረን። ስለዚህ እነኚህን በቀኝ እጅ የያዛችኋቸው የሚባሉትን ወንድየው ካለ አሁን ለምሳሌ እርሶ እንደ ኡስታዝነቶ አልችልም ብለው እሺ እችላለሁ ብለው 4 አገቡ። አንደኛው ግን አይ እኔ አልችልም ብሎ 1 አግብቶ እነኚህ መለከት የሚባሉትን ወይንም ደግሞ በእጆቹ የያዛቸው 20-30 ካደረገ እኮ እርሶን በለጠ። እንደውም ምንድን ነው የጎደለበት? 3 እንደውም እኮ አድቫንቴጅ ሰጠው እኮ አንድ ብሎ እጆች የያዘውን ካለው 1 ያደርግና 20 ሴቶችን በእጆቹ ይይዛል። ከዛ 21 ኖሩት። እንደውም እርሶ 4 ብቻ ገብተው እነኛ ማስተዳደር ሲከብዶት፣ እሱ ግን ሲስተማቲካሊ በእነኛ እጆቹ በያዛቸው ዚስማች እንደ ሴት እንደ ሚስቶቹ አይጠየቅም አይደለ? ማሟላት ያለበትም ለስ የሆነ ነው ይለዋል ኢብን ከሲር። ስለዚህ 19 እንኳን ያዘ ብንል ምን ሆነ ማለት ነው? 1 ሲደመር 19 ከ20 ሴቶች ጋር የመገናኘት ችሎታ አለው ማለት ነው እሱ። እርሱ እኔ ኡስታዝ ነኝ የተፈቀደውን አሟላው ብለው 4 ብቻ ነው እኮ እያልን ያለ ነው። አሁን ምንድን ነው እሺ ገብቶኛል። ትዳር የሚባለው እና በሴት በባሪያዎች መጠቀም የተለያየ ነገር። ትዳር የሚባለው ሌላ ነው። ይሄኛው ስቲል ቃል ኪዳን ይሄ ኒካህ ማእሰር ወይ ምናምን አያስፈልገውም። ይሄኛው ግን በስነ ስርዓት ነው። ሁለተኛ ለትዳር የምትመጣው ሴት አሁን 2 አይነት ሴቶች ናቸው። ጨዋና ባሪያ ነው የሚኖረው። ጨዋ ነች ኒካህ የሚታሰርላት ማለት ነው። ኒካህ የሚታሰርላት ጨዋዋ ነች። ዘሯም ምንነቷም የሚጠናው ጨዋዋ ነች። ባርነት በምን መጣ ከሆነም የመጣበት መንገድ አለው። ያው ስለምታውቀው እሱንም ችግር የለውም። ግን ጨዋ የሆነ ሴት ትዳር ነው የሚባለው። እሱ ከ4 በላይ ማግባት አይችልም። ትዳር ከሆነ ጋብቻ ከሆነ ኃላፊነት የሚወስድበት ከሆነ። እነዚህ ግን እንዳልከው አንድ ሰው 19 ባሪያዎችን ጨምሮ እንዳልከው እነዚህ ነገሮች ማመለከት ሃይማኖኩም ቀኝ እጃችሁ የመለከው እንዳልከው እነዚህ መጣቀሚያዎች ናቸው። ሰውየው መጠቀም ይችላል። ኦኬ እንግዲህ እንደሰማችሁት ባሮችን እነሱም 19 ሆኑ 20 ሆኑ ኡስታዙ መጥቶ እኔ ጋር ስንወያይ እንደሚስት አይቆጠሩም፣ ኒካም አይታሰርላቸውም። ሰራተኞችን ማለት ነው ባሪያ ማለት አገልጋዮችን እነሱ ዝም ብሎ ወሲብ ማድረግ ይችላል። አመለሰት ይህንን ትቀበያለሽ? እስልምና ብቻ ነው እውነት የገደበው ሴቶችን ለማግባት ቦታ የሰጠው ይሄ ነው። ውድ አድማጮቻችን እንግዲህ ለዛሬ ይዤላቸው የመጣሁት ይሄን ይመስል ነበረ። ትንሽ ብትሆን እንደተማራችሁበት ተስፋ አደርጋለሁ። እንግዲህ እንዲመጣው ማስተባበያ ሲሰሩ ወይንም ደግሞ ክርስትናው ላይ ሲቀጥፉ አይተን ዝም ማለት ስለከበደን ነው። በሌሎች ላይም የተሰሩትን ምላሽ እንሰጥበታለን።